ማስታወቂያ ከታች ልታነብ ከሆነ የመጣው ከኔ ጋር ልታወራ ነው ወይስ ልታነብ ነው? ስለ አፈውላ መመ እያልክ ነው። ከኔ ጋር አውራ እሺ። ታች ኮሜንት አቁም። አይ አንቺ ጋር ማውራው ግን ከአዲስ አበባ እኮ ግን ብሎ ነገር የለም። ከኔ ጋር የምናወራ ከሆነ ከኔ ጋር ተው እሺ። ለኮሜንቱን ይበቃሉ። ኮሜንት ለማንበብ ሳይሆን ወደኋላ ስላለፈኝ ፕሮግራሙን ለመስማት ፈልጌ ነው። ምንም አያደርግልህም። እኔ ከኔ ጋር ስታወራ እኮ ትግባባለህ ከፕሮግራሙ ጋር። ሳታውቀው ነው የገባው። እሺ ጎበዝ ቢዩር ሰልፍ ወጥረው ያዘው። ፎቶውን እንዳለ ከላይ የኮመተውንም ስክሪንሻት አድርጉት። እሺ እሺ። ለማንኛውም ማለት ነው አግብተሃል? ጓደኛ አለህ? ሲንግል ነህ? አግብቻለሁ። ሚስት ሴት አለች ስራ ገብታለች። አሁን ማታ ስራ ሰራተኛ ናት። እና እንደዚህ ላይ ምናምን እንደምትገባ ታውቃለች። አዎ እሷን ብትገባ ኖርማል ነው ምን ችግር አለ? ማለት 4 ሰዓት ላይ ከወንድ ጋር ዝንጥ ካለ ወንድ ጋር ገብታ እንደዚህ እያወራች ብታያት ምንም አይመስልም? ምንም ችግር የለውም? ምንም የሚሰማኝ ይመስለኝ። ያን ያህል ምንድን ነው የሚባለው? አትወዳትም ማለት ነው ነው። ወንድ ልጅ በጣም ይሰማችኋል፣ በደንብ ይሰማችኋል። እንኳን እንደዚህ አይደለም ላይቭ ላይ በስልክ ራሱ ብታወራ ማን ነው ትላታለህ። አይ ያው ሶሻል ሚዲያ ብዙ ጊዜ ምንድነው የስራና መዝናኛ ምናምን ስለሆነ ያን ያህል መዝናኛም ቢሆን እንደ በደንብ ብዙ ነገር ያን ያህል አሁን እሷ ስራዋ ምንድን ነው? እሺ ምንድን ነው? ስልኩን ቀና አድርገው አስጨነቀን እኮ ስልኩን ቀና አድርገው። በቃ እኔ ያስወጣለሁ እና መብራት ሲመጣ ትመጣለህ። ላስወርድህ። ምንድን ነው የምታስወልድኝ? አንቴን ልጅ አለው። ምን አሁን ምን እያወራ ነው ማለት ነው? አባቴ በጣም የሚያስጠላው ወንድ ልጅ እንደዚህ ሲያወራ ደስ አይለኝም። አንዴ እያወላው ይሻላል እንዴ? አሰሚም እንዴ? ዶሎ ተኮላትፈ ምናምን እያወራ ነው ማለት ነው። አያምርም ወንድ ልጅ ላይ አባቴ። አሁን አንተ ትልቅ ሰው ነው፣ ፎቶ ላይ እንደምናይ ትልቅ ወንድ ነው። ልክ እንደ ወንድ እንዳኳኋንህ ሁን። ይደብራል። ይሄ እንደዚህ ስታወሩ ምናምን ወደ ሌላ መንገድ ነው የሚሄድባችሁ። እንደ ቀልድ የጀመረው ነገር ጥሩ አይደለም። እሺ ወንድ ልጅ ቆፍጠን ብሎ ሲያወራ ነው ደስ የሚል። አንዴ መንገድ ነው አንዴ እንደዛ አክል ወደዛ ነው ትላዝዝና ካፕል ሩቅ ነው ነው። አዎ ብዙ ነበርና ትንሽ ያክላል ተንበረው አክል ለስንት በላቸዋል? አይ እሱ ብቻ ሳይሆን ያው ሌላም አለ፣ ግን ለሁለት አንድም አይበቃ። አግብተሃል? ኧረ ሲንግል ማንኝ አልጋው ብቻ ላይ እናሳ። አይ ምን አልጋው ባዶም እኮ ይሆናል። ባልም ኖሮ ሚስትም ኖሯ ባዶ አድርጎ ማንሳት ይቻላል። እሱ ችግር የለውም። እሷም እየተንደፋደፈች ይሆናል። ምን ይታወቃል? የልጅ ለቅሶ ግን ይሰማኛል። የት ነው ያለው? አራት ክላሴ ነው እባክሽ። ከቤተሰብ ጋር ነው የምትኖረው? ከቤተሰብ ጋር ነው የምትኖረው? ስንት አመት ነው? 25 ስራ አለ? ምንድን ነው የምትሰራው?
ድራይቨር ውስጥ ኦኬ። ራስህ ነው ተቀጥረህ ግን ራስን ለማስተዳደር የሚያስችል ገቢ ያለህ አይደለም? እናስ ግዴ ታዲያ ካለ ምን ታደርጋለህ ታዲያ? እናትህ ቤት አትወጣም? አግብቼ ምናምን ነው ወጣስ ቦታ ከቤት። ለምንድን ነው የምታገባው? መጀመሪያ 2 ዓመት ወንድ ልጅ ብቻውን መኖር አለበት፣ ሳያገባ ብቻውን ላይፍ ኤክስፒሪየንስ መልመድ አለበት። ያለበለዚያ ትንሽ ስትኳረፉ ሮጠ እናት ቤት ነው የምተኛው፣ እዚህ አልጋ ላይ ማለት ነው። ያው በእውነት ግን ትንሽ እሜ ወጥ አድርጊልኝ እኮ አንድ አይደለም። ሚስቴ ምግብ አለው ማለትና እሜ ወጥ አድርጊልኝ ማለት ይለያያል። ገባህ አይደል? ከአሁኑ ብትወጣ ነው የሚሻለው። አንተ አስወጡኝማ ቸውሌት እነሱም አስወጡኝም። ማዘር የሚጸልዩት ጸሎት በወጣልኝ ነው። ቤተክርስቲያን ሄደው ራሱን ችሎ በወጣልኝ ፈጣሪ ሆይ አያስወጡኝም። የውሸት ሸሚዟቸው ነው፣ ሸሚዟቸው ነው። ብቻ የማለት ነው የሚያለቅስ የማለት ነው። አረ ማንም የለም። እንደ ካሜራ ላዞርልሽ ያለሁበት እንኳን ካሜራ ላዞርልሽ እሺ። ክላስ ካዘግ ነው ራሴ ክላስ ብቻ አለቀ። ግን አሳዘንኛል። ሩቅ ተቀምጣ ክትፎ አሳዘነች። ካሜራውን አዙራ ወይ እንዲያዙ ኩን ማዘዝ ትችላለህ። ወዴት ላዞርልሽ እንዴ? ላሳይሽ ላዙሩ አላልክም እንዴ? ራስ እኮ አዞርኩት እኮ ይኸው። አላየንም እንዴ? ኧረ ዝግ ነው ይሄ ክፍለ ማለት ነው። አንተ በሩ ዝግ ነው። የት ነው የምትኖረው? የት ሀገር ልጅ ነው? አዲስ አበባ። አዲስ አበባ ነው። ይሄን የሚያክል ክፍል ይዘህ አልጋ፣ ቴሌቪዥን ሰቅለ ምናምን የምትኖረው ታዲያ ድምፅ አለ ቤት ውስጥ? ታዲያ እንደዚህ እየተጫጫክ ነው የምትኖረው? እየተጫጫክ ሳይሆን የራሴ ክላስ ውስጥ ገብቼ ነው ያለሁት። አዎ ቢሆንም ያው የራስ ቢሆንም ተከራይተህ ቢሆን ኖሮ አሁን አትጩሁ ቢልተኛ ማለት ትችላለህ ስለከፈልክ ይቻላል። ግን አሁን ቤተሰብ ቤት ስለሆንክ አትችልም። አንተ አይደለም ማስተዳደሪ። ምንም ነገር ብትገዛ ያለው እናትና አባት ቤት ስለሆነ አትወጣም። መውጣት አልችልም። ስለዚህ ከእናት ቤት ውጣ አባቴ። እኔ አሁን የምመክር ለራስ ነው። አሁን ከ26 ካልወጣ እስከ 26 በ47 ዓመት አታገባ ድስት ምናምን ላይ የከፈትክ ቤት ትጀምራለህ። ከዛ የሚወጣ አድርግልኝ የተለመደ ነው። ቤት ውስጥ የሚገቡ ሰላባንቶች ደወሉልህ በቃ እንተኛበት ብሎ የኔን ድምፅ ሰምተው አይሰማም። ፊትህን አዝሯ ላይቡን ካላዩት ግን እንዴት ታዲያ ቴሌቪዥን እንደዚህ ሰቀልክ? ጫማን ብትሰቅል አይሻልም ነበር? ቲቪው ላይ ነው ጫማ ልጅ እያሱ በማኖት ወደፊት አዙሮ ካሜራ። አረ ለእኛ ድሬሽ እያሉ ነው መሰለኝ። ታች ኮመንት በጣም የሚጽፉት መልስ ስለነሱ ተው አቦ፣ እነሱን ተው እናንተ መልስ። ረኛል ድረሽ አንተ ከቤት ውጣ። ለእናንተ እኔ ልድረስላቸው። ውጣ። እናትሽ የሚዟቸው ነው። ከምሬ ነው። ውጣ እስቲ። እንዴ አላስወጣኝ አሉ። እስቲ በእውነት በለኝ። ወይድናሹ እህትና በስታ መትሽ ማታስኛ ይሄ አልጋ ያንተ አይደል ማለት? ታላቅ ወንድም አለ የእሱን ወርሰ ነው። እኔ ትልቁ ታናናሾች አሉ? አይ ታናናሾችም እኔ ክላስ ላይ አይገቡም። አሉ ሆይ ታናናሽ አሉ ሆይ እህት ወንድሞች አሉ ያገባለ የለም።
ተማሪ ናቸው። አሁን እነሱ እየደረሱ ነው። እንግዲህ እነሱ ከፍ ሲሉ የዛኔ ቦታ አለቅ ብላል። አንተ እሜ እያልክ ቤቱን መስፋቱን አትላመዱታ። ከምሬ ነው። ቤት ውስጥ ነው ያለው። እስቲ ከፍታ አሳየን፣ አሳያቸው። አላምንም። እስቲ መስኮቱን ከፍታ አሳየን። እስቲ መጋረጃውን ገለጥ አድርጋ አሳየን። ሆቴል እንዳልሆነ ለማወቅ እኮ ለምን አንቺ ራሱ እንዴት እንደ እኮ መስኮቱ መጋረጃውን ከፈታ አድርጋ አሳየ። መጋረጃ ውስጥ እናሳል መኖር አይቻልም። አይ የሀብታም ልጅ እንኳን አይደለም። ደግሞ የደርግ ነው የድሮ ነው። ወርሳ ነው። ምን ሆነ የደርግ አልጋው ዲዛይኑ የደርግ ጊዜ ነው የድሮ ነው እና ወርሳ ነው ወይ ነው። በጣም ትቀልጃለሽ አንቺ ራሱ። ይሄ የደርግ ይመስልሻል እንዴ ስታዩ? አንዴ የማይገኝ እኮ ነው እንጨቱ እኮ አይገኝም እኮ የዛን ጊዜ። እንዴ ይሄ አልጋ ነው የደርግ እንዴ? ቀላል ትራሱ ራሱ እኮ ሰፊ ነው፣ እንዲዘርጠጥ ያለ ነው። ኦኬ እኮ ሰው ይፍረዳ። ይሄን እንደዛ ካልሽ የደርግ ከሆነ ሰው ይፍረዳ። ይሄ አልጋውን እስቲ ይሄ አልጋ የቅርብ ነው እስቲ ተናገሩ እናንተ። ቅርብ ጊዜ የተሰራ ዲዛይን ነው። በደንብ አሳያቸው። ኧረ በደንብ አስሾፋቸዋለሁ። ያው ላሳይሽ በደንብ አንቺ ዲዛይን ቆመ ታሳያቸው። ጥሩ ነው። ዳንኤል 1974 ይላል የደርግ ነው ጊዜው 1974 ቁጥር ያገባል። ይሄማ የሞተር ሄልሜት አድርገው ነፍተው የሚቀቡት ቀለም ሁላ ነው የተቀባው። እንዲህ ዝርጠት ያለው እንደዚህ። ኧረ ይሄ እኮ ድሮ ነው፣ አይገኝም ይሄ። ኧረ ሙድ መያዝ ከምር ይሄ አልጋ ብቻ አንተ አይደለም የገዛው እንዴ? እኔማ ለምን እገዛዋለሁ? እኔ እኮ ነገር ፈርኒቸር ባለሙያ ነኝ አለ። እስኪ ተናገር። የ1974 የለ ፈርኒቸር ባለሙያው እስቲ ያዙሮ። ታዲያ ውስጥ ኤቢሲዲ ምን ያደርጋል? ልጆቹ የሚያጠኑ አሉ ቀን ቀን። አዎ ታናናሾች አሉ ያጠናሉ። እና አሁን አንተ ኤቢሲዲ የሚሉ ታናናሾች አሉን እያልክ ነው? ልጅ ነኝ እያልከን? እናስ ልጅማ ልጅ ነኝ። ለእናቴ ልጅ ነኝ። ለእናቱማ ሁሉም ልጅ ነው ባክን። የልጅ ልጅም አይቶ ልጅ ነን ሁሌ ለቤተሰብ ምንም ችግር የለውም። ለእናቴ ልጅ ነኝ አትበል እያሞክ አባቴ። አይ አንተ መቼም አትወጣም። በቃ እርግጠኛ የምናገረው ከቤት አትወጣም። እና ደግሞ ልክ ነው። ክፍል አይገቡም አላልክም ነበር እንዴ? ማንም ክፍል አይገባ ምናምን ስትለን አልነበር? አሁን ተኝቼ ማን ይገባል? ተኛው እኮ በቃ ወረድ ወደ እኔ ክፍል ዝር የሚል የለም አለ። ነገ ይወርሰዋል አባት። ከዛ ሳሎን ይነጠፍልሃል፣ ክፍሉ ልቀቅላቸው፣ እነሱ ደግሞ ይደጉበት ይባላል። ከዛ ሳሎን አንድ ፍራሽ 90 ሜትር ይሰጣል አባቴ። እዚህ ላይ ልጆቹ ይተኛሉ። አንተ ሳሎን አንጥፈ ለጥንዳ ማለት ትላለህ ማለት ነው። ሀቅ ነው። ግድ እኮ ነው። ቀንተሽ ነው ያልከው አባቱ። እኔ የምኖረው ኑሮ እኮ እንደ ሰው እየቀረጥኩ ባሳያችሁ የተወሰናችሁ ሰዎች ራሳችሁ ነው የምታጠፉት። እረፉ። ተሞዳችኋለሁ። ሰውም አለ ራሴን በደንብ ገልጫለሁ ይመስለኛል። ምን ቲቪ ይሰራሉ ይለዋል። ምን ነው ተደርጎ ይሰራላ? ቲቪ ማየት ትተህ ነው? አይምሽ በቃ አሁን ለመደቀስ ነው እየገባሁት ያለው ክላስ ልደቅስ እያስብ። ታዲያ እና አሁን ገርል ፍሬንድ አልያዝክም? አልያዝኩም። ምን ልታጋቢ እየፈለገች ነው? ምን ብዬ ነው የማገባ? እናትና አባት አልጋ ላይ እየተኛ ውጣ መጀመሪያ እንጂ። ምን እወጣለሁ ታዲያ? መጀመሪያ ላግኝና ከዛ በኋላ ተነጋግረን ኑር አልኩ እኮ እወጣለሁ ታዲያ ትላለህ እንዴ? ዝም ብሎ መውጣት መሰለህ እንዴ? ከእሷ ጋር ልትኛ እኔ እኮ የተከበረ አልጋ አለኝ ትቼሽ እሄዳለሁ ምናምን ብለህ አቅራርተህ ትታት ልትሄድ ወደ እናትህ ቤት ልትመለስ መጀመሪያ ወጥተህ የራስህን ፍራሽ ገዝተህ ኑር። ይኸው ፈተናውን ይኸው ብቻ መኖርን
እንቁላልም ጥበስ ምንም አድርግ በልተህ ኑርና ኤው ከዛ ነው ሚስት የሚያምረው። ልክ ሲበርድ እናት ቤት ወደዚህ ወለት እንደታርገ እየገባ እንደዚህ ኧረ እርግጠኛ ነኝ እመልስልሻለሁ በርዶኝ ነው ምናምን ያልኩላ። ይሄኛው ከላይ ያለው ብርድ ልብስ ያንተ አይደለም። ይሄማ የእውነት የኢራን ጭፍጨፋ ሆነ እንደዚህ ከሆነ እና በቃ አንተን በል ራስን አስተካክሉና ከዛ ስትመጣ እንፈልጋለን። እሺ ሚስት እንደ አግብቼ ነው የምወጣው። ስወጣ ከቤቴ ዝም ብዬ አልወጣም። መቼም አትወጣም አንተ። ምሳቃ ይዘህ ገና አሁን ገና ስራ የምትሄደው ምሳቃ እያስክ ነው አይደል? እርግጠኛ ነኝ ላንቺ ቶፕ ይዘህ ነው አይደል? ዶሮ ራሱ አሁን እንትን ለበዓል የተሰራ ዶሮ 10 እንቁላል ገዝተህ ቀቅሉና ጨምሩልኝ መረቁን ፈልገዋለሁ ብላቸዋል። እርግጠኛ ነኝ አንድ አጥንትና አንድ እንቁላል ይቀመጥልኝ ምናምን ነው። በቃ አንተ አትወጣም መቼም አትወጣም። በቃ ፂምን በተሰበረ መስታወት ቆመ አንድ ፎጣ ትኖራለች እንዲህ ትላጫለህ። በቃ እቺን ቀባቀባትልና አንተ መቼም አታውቅም። ፂም የለኝም እኮ ገና ፂም የለኝም እንደ የፈቀፈቅበት እዚህ ቁጭ ብሎ እያየን ፂም የለኝም ትላለህ እንዴ? የምነው ጋቤና ሾፍ አይደል እንደ ፂም ያለ ይመስልሻል? ፊት እንዲ አባቱ ግንባር ሲክስ ፓክ ሰርቶ የለ እንዴ? ምንድን ነው የምታወራው? እድሜ ስትል እንዲህ ተው ብለን ታመን እንጂ ሲክስ ፓኩ በስፖርት የመጣ ነው የግንባር ታዲያ አይደለ? ልክ ሁሉ ነገር እንደ ክትፎ ርቋል። እውነት ነው። ነገር ወዴት ነው? ለማንኛውም እንግዲህ እናትህን ፈጣሪ ይርዳቸው፣ ጸሎታቸውን ፈጣሪ ይስማላቸው። ከቤት እንደ ሙጫ የተጣበቀውን ጎትቶ ያስወጣላቸው እንጂ አንተ መቼም አትወጣም። ብርድ ልብስ ለብሰ ይቻልጋ ከዚህ ስ አትወጣ ነው የምትለው። አሜን ትላለህ። ዱዓ ይደረግላል። ለአንተ ዱዓ ራሱ ተላልፈዋል። በዘመን መውጣት ከሌለብህ ማን ለአንተ ዱዓ ያደርጋል? አባቴ አንተ እኮ ዱዓ ተደርጎልህ አልሰማ ብሎ ራስን ይዘህ ውጣ ብሏል ፈጣሪ። ኧረ አላለኝም። ዮናስ ውጣ፣ ግድ የለህም። እኔ እንደው እህት ነኝ። አንድ ቀን ታመሰግነኛለህ። ውጣ፣ ከዛ ቤት ህይወትህን ቀይር። እሺ እንግዲህ እሱ እግዚአብሔር ይቀይረው፣ ኢየሱስ ነው የሚቀይረው ሁሉ ነው። እግዚአብሔር መጥቶ ጎትቶ ያስወጣ እንዴ ከቤት? ምንድን ነው ወደ ፈጣሪ የምትሄደው? ያው ሳልናገር በፊት ለማሳየት ይመስላል። ብቻዬን ነው የምኖረው። ይቅርታ። ምን ነው አንዴ ነሽ? ደህና ነኝ። የቅድሙ ልጅ ነህ እንዴ? ቅድም ገብተህ ነበር? የመቼ እንግሊዝኛ ነበር። ከየት ነው? እሺ አዲስ አበባ። አዲስ አበባ ብቻህን ነው የምትኖረው? ጓደኛ የለህም? አለች። የት ናት ታዲያ? ኧረ እባክህን ቁጭ ብለህ አውራ። ምንድን ነው? ሰላም ነው? አይሽ አይ ኔትወርክ ነው። የት ሄደች እሷ ታዲያ? አይ አሁን ትንሽ ተጣልተናል። ምን አጣላችሁ? ትንሽ በሃይማኖት ምክንያት። ስትገናኙ ስለ ሃይማኖት አላወራችሁም? አይ እሷ ትመለሳለች ብዬ ነው። እሷ ምንድን ናት? አንተ ምንድን ነህ? ማለት ሶሪ መጠየቅ ስላለብኝ ነው። አንተ ፕሮቴስታንት ነህ?
እሷ ኦርቶዶክስ ናት። ታዲያ ሃይማኖት የሚያጣላችሁ ከሆነ መጀመሪያ አብራችሁ ናችሁ። አንተ ለምን ፈለግከው እሷን ወደ አንተ ማምጣት? አይ ፍቅር ነው እና ፍቅር ሃይማኖት አያስወደኛለች እኮ። እሷም ሃይማኖቷን ትፈልገው፣ እሷም ወደ እሷ እንድትመጣ ትፈልግ ይሆናል አንተ ከፈለግከው። መልስ ትንሽ ኔትወርክ እያስቸገረ ነው። ኔትወርክ አላስቸገረ። መውጣት ከፈለግ ውጡ አባቴ። ግን ለሚጠይቅ ጥያቄ መልስ። ለአንተ የሚጠቅምህን ነው የምነግርህ። ምን ነበር የጠየቀኝ? እያላገጥ ከሆነም ጊዜ አታጥፋብን። ጸልያ ነው ያመጣት። ጸልያል ስታገኛት? አይ ዝም ብለን በስራ ቦታ ነው የተዋወቅነው። ከዛ ግን አልጸለይክበትም አይደለም? እስከማውቀው ድረስ እኔ ፕሮቴስታንት ከሆንክ ጓደኛም ሲያዝ ምናምን ጸሎት ይደረጋል አይደለ? ለእኔ ትሆናለች ወይ ምናምን ተብሎ ይጠይቃል አይደል? ከዛ ግን አጣፈጥክና ከቀማመስክ በኋላ ፈጣሪን ጠየቀው አይደለ? ልክ ነኝ። እውነት ነው የማወራው እኮ እኔ። ልክ ነው አይደለ? ስለዚህ ፈጣሪ ምን አገባው ታዲያ? የዛ ሰዓት ጠየቀኝ የመጀመሪያ ነው የሚልህ። ስለዚህ በቃ ጀመረ። እንደ ቀልድ ጀመርክ፣ እንደ ቀልድ ዘጋው። እንደ ቀልድ የጀመርከውን ግን ነይኔን ሁኚ ማለት አይቻልም። እኔ በጣም ብዙ ይኸውልህ፣ ልንገርህ አንድ ነገር። እኔ ፕሮቴስታንት ፋሚሊ አለኝ፣ ልንገርህ። ሙስሊም ቤተሰብ አለኝ፣ ኦርቶዶክስ ቤተሰብ አለኝ። ተስማምተው ነው የሚኖሩት። ሁሉም ተስማምተን ነው። እኔም ጋር ማንም እንዲመጣብኝ አልፈልኩም። በፈለግኩት ሃይማኖት መሄድ ይችላለሁ። ግን እኔን ሁኑ ማለት በጣም ይከብዳል። የብዙ ሰዎች ችግር ነው። እኔን ሁን፣ እኔ ትክክል ነኝ፣ ያጠፋው ይሄ ነው ሰውን በሙሉ ገባ። እኔን ሁኑ ማለት ነው። እኔ ትክክል ነኝ፣ የእኔ ሃይማኖት ልክ ነው። ብዙ ሰዎችን እያጠፋ ያለው ይሄ ነው። መጀመሪያ ስለ ራሳችን እንወቅ። ገባ። አንተ እኮ ለራስህ ትክክል ነህ፣ ግን ግድ ሰው አንተ መሆን የለበትም። እንትን የሃይማኖት ልክ ነው ብሎ ይመጣል። ከኛ ሃይማኖት ውጭ ምንም የለም። መጀመሪያ እስኪ አንተ ጸድቀህበት አሳየኝ። ገባ። ፈጣሪ እኮ ትክክለኛ ሃይማኖት ይሄ ነው ቢል ጽፎ ይሰጠን ነበረ። የሰጠን ቅዱስ ቃሉን ነው በሁለቱም በኩል አይደል? ስለዚህ አሁን አንተ ጀማሪ ዲያቆን ከቄስ ይበልጣል ይባላል ብዙ ጊዜ። እኔ እስከማውቀው ማለት ነው የድሮ ፕሮቴስታንቶች እንዲህ አይነት ነገር የለም። ትዳር እንኳን ሲያስቡ ገና ተንበርክከው ጸልየው ገባ፣ ከፈጣሪ መልስ ጠብቀው ነው ገባ። ስለዚህ ከመጀመሪያም ፍቅር የላችሁም ሁለት እንዲህ ቀልድ ጀመረን። በቃ ወደ ቁም ነገር ሄደን የዛኔ እንደዚህ ነው ብዬ ነበር። እንደዚህ አስቤ አይደለም እንትን ሃይማኖት ቀይሬ አልካት። ከዛ ነግድ ነው እንትኑን ስትበላ ግን ሃይማኖት አልጠየቅከውም። ዝም ብለህ ነው ሰተት ብለህ የገባው። በላና ከዛ ሊጸልይበታል። ምግብ ከተበላ በኋላ ይጸልያል እንዴ? ከመብላት በፊት ነው የሚጸልይ። እኛ እስከምናውቀው ማለት ተደረክ። ሰይጣን ነው ጎትቶን አንካብሎ የሰጠን። ትቀልዳለህ እንዴ? በሰይጣን አታሳብ። ሰይጣን ከአንተ ቁጭ ብሎ ይጽፋል። ሰይጣን ነው ስሜትን እዛ ስታብላላ ሰይጣኑን አልጠራም። ጌታ ሆይ እያልክ ነው የነፋው። የዛ ሰዓት ለምን አላልክም እንዴ? አመሰግናለሁ ስለ ምክርሽ። ያው ሁሌም እከታተላለሁ። ምክርሽ በጣም ደስ ይላል። አስተካክል። ለማንኛውም ይሻላል። ሌላ ገና ልትመለስ ትፈልጋታለህ መሰለኝ። አይ